በዓለማችን ላይ ካሉ እጅግ ጥቂት ጥቁር ቢሊዮነሮች መካከል አንዱ ስማቸው ከኢትዮጵያ እስከ ሳውዲ አረቢያ ከስዊድን እስከ ሞሮኮ ድረስ የተንሰራፋው ሼህ መሐመድ ሁሴን አላሙዲንን የማያውቅ ኢትዮጵያዊ የለም። በመቶ ሺዎች ለሚቆጠሩ ዜጎች የሥራ ዕድል የፈጠሩ የሀገራችንን ኢኮኖሚ ከሞላ ጎደል በቁጥጥራቸው ስር ያደረጉ ግዙፍ ባለሀብት ናቸው። ነገር ግን ከዚህ አንጸባራቂ የስኬት ታሪክ ከሸራተን አዲስ የቅንጦት ድግሶችና ታዋቂ የውጭ አርቲስቶችን በሚሊዮኖች ዶላር ከማስመጣት ጀርባ በሕዝብ ዘንድ በስፋት የሚነሳ አንድ ትልቅ አወዛጋቢ ጉዳይ አለ። እሱም ከተለያዩ ታዋቂ የሀገራችን ሴት አርቲስቶች ጋር የነበራቸው ሚስጥራዊ የፍቅር ግንኙነትና የሚናፈሰው ሐሜት ነው። ይህ የቅንጦትና የሚስጥር ሕይወታቸው ግን ባልታሰበበት ቅጽበት ወደ አስፈሪ ቅዠት ተቀይሯል። ከመንግስታት እኩል ተጽዕኖ የነበራቸው እኚህ ግዙፍ ሰው እንዴት በአንድ ጀንበር መፈናፈኛ ሊያጡ ቻሉ? እንደ አውሮፓውያን አቆጣጠር ኖቬምበር 2017 በሳውዲ አረቢያ ሪያድ የሚገኘው ባለ 5 ኮከቡ የሪትዝ ካርልተን ሆቴል የሀብታሞች መዝናኛ መሆኑ ቀርቶ በድንገት ወደ ወርቃማ እስር ቤትነት ተቀየረ። የሳውዲው አልጋ ወራሽ መሐመድ ቢን ሳልማን በጀመሩት ያልታሰበ የጸረ ሙስና ዘመቻ ሼህ አላሙዲን ከተለያዩ ልዑላን ጋር በቁጥጥር ስር ዋሉ። ከ10 ቢሊዮን ዶላር በላይ እንደሚገመት የሚነገርለት ግዙፉ ኢምፓየራቸውም በአንድ አዳር ክፉኛ ተናወጠ። በዛሬው ፕሮግራማችን የሼህ አላሙዲንን ያልተነገረ የሀብት ምንጭ፣ ከሴት አርቲስቶች ጋር የሚነሳባቸውን አወዛጋቢ ሐሜትና ዓለምን ጉድ ያሰኘውን አስደንጋጭ ውድቀታቸውን በጥልቀት እንመረምራለን። ብዙ ጊዜ የዓለማችን ታላላቅ ቢሊዮነሮች ታሪክ ሲነሳ ወይ ከድህነት ተነስተው በጥረታቸው የከበሩ ወይ ደግሞ የቤተሰብ ሀብት የወረሱ ናቸው ይባላል። የሼህ መሐመድ ሁሴን አላሙዲን ታሪክ ግን ከሁለቱም የተለየ ነው። እሳቸው ይህንን ሁሉ ሀብት ያፈሩት ስትራቴጂካዊ አቀማመጥን በመጠቀም ነው። ተወልደው ያደጉት በ1938 ዓመተ ምህረት በወሎ ደሴ ሲሆን እናታቸው ኢትዮጵያዊት፣ አባታቸው ደግሞ ትውልደ ሳውዲ ነበሩ። ይህ የባህል እና የደም ትስስር ወደፊት ለሚገነቡት ግዙፍ ኢምፓየር ትልቁ መሰረት ነበር። በወጣትነታቸው ወደ ሳውዲ አረቢያ ሲያቀኑ ሳውዲ በነዳጅ ሀብት የምትጥለቀለቅበትና አዳዲስ መሰረተ ልማቶችን የምትገነባበት የሽግግር ጊዜ ነበር። በኮንስትራክሽን እና ሪል ስቴት ዘርፍ ቀስ በቀስ ስሙን ማሳደግ የጀመረው አላሙዲን በ1980ዎቹ መጨረሻ ላይ አንድ ሕይወቱን ሙሉ በሙሉ የቀየረ ግዙፍ ኮንትራት ከሳውዲ መንግስት አገኘ። ይኸውም በመላው ሳውዲ አረቢያ የሚገነባው የከርሰ ምድር የነዳጅ ማከማቻ ፕሮጀክት ነበር። ይህ 30 ቢሊዮን ዶላር የሚገመት ፕሮጀክት አላሙዲንን ከተራ ባለሀብትነት ወደ ቢሊዮነሮች ክለብ አሸጋገረው። የሳውዲ ቤተ መንግስት አመኔታን ያተረፉት ሼሁ በአጭር ጊዜ ውስጥ በአውሮፓ ትልቁን የነዳጅ ማጣሪያ ፕሪም እስከ መግዛት ደረሱ። ነገር ግን የሼሁ አይን ያረፈው በአባቶቻቸው ሀገር በመካከለኛው ምስራቅ ላይ ወይም በአውሮፓ ላይ ብቻ ሳይሆን እትብታቸው በተቀበረባት እናት ሀገራቸው ኢትዮጵያ ላይ ጭምር ነበር። በ1990ዎቹ መጀመሪያ ኢትዮጵያ ከሶሻሊስት ስርዓት ወጥታ ኢኮኖሚያዋን ክፍት ማድረግ ስትጀምር ሼህ አላሙዲን በትልቅ የውጭ ካፒታል ወደ አዲስ አበባ ገቡ። ሚድሮክ ኢትዮጵያ የተሰኘውን ግዙፍ ኩባንያ በማቋቋም አገሪቱን በኢንቨስትመንት ማጥለቅለቅ ጀመሩ። የሳውዲን ካፒታል ከኢትዮጵያ ያልተነካ የተፈጥሮ ሀብት ጋር አገናኙት። የመጀመሪያውና አይን ገላጭ ፕሮጀክታቸው በ1998 እንደ አውሮፓውያን አቆጣጠር የተመረቀው የቅንጦት ተምሳሌት የሆነው ሸራተን አዲስ ሆቴል ነበር። ሸራተን ዓለም አቀፍ መሪዎች፣ ዲፕሎማቶችና ቢሊዮነሮች የሚገናኙበት እንዲሁም ትልልቅ ሀገራዊ ውሳኔዎች የሚተላለፉበት የኃይል ማዕከል ሆነ። ከሆቴል ዘርፍ ባሻገር ግን የሼሁ እጅ ያልገባበት የኢኮኖሚ ዘርፍ አልነበረም። የሀገሪቱን ትልቁን የለገደንቢ የወርቅ ማዕድን፣ ግዙፍ የእርሻ ልማቶችን፣ የሲሚንቶ ፋብሪካዎችን፣ የነዳጅ ማከፋፈያዎችንና በመቶዎች የሚቆጠሩ ሌሎች ኩባንያዎችን በቁጥጥራቸው ስር አዋሉ። በአንድ ወቅት
በፎርብስ መጽሔት እስከ 13 ቢሊዮን ዶላር በሚገመት ሀብት ከዓለም ቱጃሮች ተርታ የሰፈሩት ሼሁ በኢትዮጵያና በተለያዩ ሀገራት ከ70 ሺህ በላይ ለሆኑ ዜጎች የሥራ ዕድል መፍጠር ችለዋል። በሀገሪቱ የትኛውም አካባቢ ብትሄዱ በምትጠጡት ቡና፣ በምትጠቀሙት ነዳጅ፣ በምትገነቡት ሲሚንቶ ወይም በምታዩት የወርቅ ጌጣጌጥ ውስጥ የሼህ አላሙዲን አሻራ አለ። እሳቸው ተራ የቢዝነስ ሰው መሆናቸው አውቅቶ የሀገር ኢኮኖሚ አንቀሳቃሽ ሞተር እስከመባል ደረሱ። ሀብታቸው፣ ዝናቸውና ተጽዕኗቸው ከቀን ወደ ቀን ጣራ እየነካ መጣ። ነገር ግን ይህ ሁሉ ስኬት የፈጠረው ከመጠን ያለፈ የቅንጦት ሕይወትና በመንግስታት መሃል የነበራቸው ወሰን የለሽ ተጽዕኖ ከፊት ለፊታቸው ላለው ትልቅ ማዕበል እያዘጋጃቸው መሆኑን ማንም አልተገነዘበም ነበር። አንድ ግለሰብ በአንድ ሀገር ውስጥ ከመንግስት እኩል የኢኮኖሚ ተጽዕኖ ፈጣሪ ሲሆን ምን ይፈጠራል? መልሶ አጭር ነው። የማይታዩ የፖለቲካ ትስስሮችና አደገኛ ውዝግቦች ይወለዳሉ። ሼህ አላሙዲን በኢትዮጵያ ውስጥ የነበራቸው ስልጣን ከተራ የቢዝነስ ሰውነት ያለፈ የራሱ የሆነ ኃይል የነበረው ነው። ይህ ግዙፍ ተጽዕኗቸው በገሃድ ከታየባቸው ፕሮጀክቶች መካከል ሳውዲ ስታር የተሰኘው የግብርና ኢንቨስትመንት በግንባር ቀደምትነት ይጠቀሳል። ይህ ድርጅት እስከ 500,000 ሄክታር የሚደርስ ሰፊ የኢትዮጵያን መሬት በመውሰድ በቢሊዮን የሚቆጠር ዶላር ፈሰስ ያደረገበት ፕሮጀክት ነው። በአንድ በኩል ትልቅ የልማት ዜና ተደርጎ ሲወደስ፣ በሌላ በኩል ደግሞ የመሬት ቅርምት ውዝግቦችንና ጥያቄዎችን በስፋት አስነስቶ ነበር። ነገር ግን የሼሁ ታሪክ በቢዝነስ ውዝግብ ብቻ የሚያበቃ አልሆነም። ወደር የሌለው ሀብት ሲኖር ወደር የሌለው የቅንጦት ሕይወትም አብሮ ይከተላል። ሼሁ ይህን ግዙፍ ሀብታቸውን ተጠቅመው በሸራተን አዲስና በሚሊኒየም አዳራሽ በሚያዘጋጇቸው ደማቅ የአዲስ ዓመት ድግሶች ላይ እንደ ቢዮንሴና ሪሃና የመሳሰሉትን የዓለማችንን ታላላቅ አርቲስቶች በሚሊዮኖች ዶላር እየከፈሉ ኢትዮጵያ ድረስ በማስመጣት ያዘፍኑ ነበር። ሌሊት ላይ ደማቅ ርችቶችን በማስፈንጠቅ የአዲስ አበባን ሰማይ በብርሃን ያጥለቀልቁት ነበር። ይህ ድርጊታቸው በብዙዎች ዘንድ የልግስና ምልክት ተደርጎ ቢወሰድም የፈጠረው ከመጠን ያለፈ የቅንጦት ገጽታ ግን ቀስ በቀስ የሰዎችን የሚዲያውንና በተለይም የታላላቅ ፖለቲከኞችን ትኩረት መሳብ ጀምሮ ነበር። ይህ የማይነካ የሚመስለው ግርማ ሞገስ ውስጣዊ ቀውስን አረገዘ። ይህ ወሰን የለሽ የቅንጦት ሕይወት በመድረክ ላይ ብቻ አላበቃም። ከካሜራ ጀርባ በሕዝብ ዘንድ በስፋት የሚናፈሱና እስከዛሬም ድረስ የውይይት ርዕስ የሆኑ የቅምጥና የሚስጥራዊ የፍቅር ግንኙነት ሐሜቶች የሼሁን ስም አጠልሽተውታል። በተለይም ከተለያዩ ታዋቂ የሀገራችን ሴት አርቲስቶች ጋር የነበራቸው ግንኙነት የአደባባይ ሚስጥር ነበር። ከነዚህም መካከል ከተወዳጇ አርቲስት ማህደር አሰፋ ጋር የነበራቸው አወዛጋቢ የፍቅር ግንኙነት ትልቅ ዜና ሆኖ ነበር። ምንም እንኳን የናጠጡ ቢሊዮነር ቢሆኑም የፍቅር ስሜት ያሸነፋቸው ሼሁ እሷን ለማግኘት ትንሽ ፈተና ገጥሟቸው እንደነበርና በመጨረሻም በሀብታቸውና በተጽዕኖአቸው ማግባባት እንደቻሉ በሰፊው ይነገራል። እነዚህ ከመጠን ያለፉ የቅንጦት ሕይወቶች የገንዘብ ኃይልን በመጠቀም የሚደረጉ የግል ፍላጎት ማሟላቶችና የሴት አርቲስቶች ጉዳይ የሼሁን ሕይወት የጋዜጦች የሐሜት ማዕከል አድርጎት ነበር። ይህ አይነቱ ከልክ ያለፈ ነፃነትና ከመንግስት ባለስልጣናት ጋር የነበራቸው እጅግ ጥብቅ ቁርኝት ሼሁን በቀላሉ ለጥቃት የተጋለጡ አደረጋቸው። ሀብታቸው ከሰጣቸው አቅም በላይ የማይነካው የፖለቲካና የቢዝነስ ድር ውስጥ ገቡ። በአንድ ወቅት ሁሉንም ነገር በገንዘብ መቆጣጠር እንደሚቻል ያመኑት ሼህ አደጋው ከየት እንደሚመጣ አልገመቱም። በሳውዲ አረቢያ የፖለቲካ አየር ሲለዋወጥና የጸረ ሙስና ማዕበሉ ሲነሳ ይህ ሁሉ ሀብት፣ ዝናና የቅንጦት ሕይወት ከሚመጣው አስከፊ አደጋ ሊያድናቸው አልቻለም። የአንድ ሰው ሀብት ጣሪያ ሲነካ ሰውየው የማይነካና የማይደፈር ይመስለዋል። ሼህ አላሙዲንም ለዓመታት የገነቡት ግዙፍ ኢምፓየር ከማንኛውም የፖለቲካ ማዕበል የሚያድናቸው ጠንካራ ምሽግ መስሏቸው ነበር ተብሎ ይገመታል። ነገር ግን ፖለቲካና ቢዝነስ መቼም ቢሆን እኩል ኃይል አይኖራቸውም። የቱንም ያህል በቢሊዮን የሚቆጠር ዶላር ቢኖርህ የፖለቲካ አየር ሲቀየር ያ ሁሉ ሀብት በአንድ ጀንበር አደጋ ውስጥ ሊወድቅ እንደሚችል የሼሁ ታሪክ ትልቅ ማሳያ ነው።
እንደ አውሮፓውያን አቆጣጠር ኖቬምበር 4 2017 ዓ.ም ዓለም አቀፉን የቢዝነስ ማህበረሰብ ክፉኛ ያስደነገጠ ዜና ተሰማ። ሼህ መሐመድ ሁሴን አላሙዲን ከተለያዩ የሳውዲ ልዑላንና ባለሀብቶች ጋር በቁጥጥር ስር መዋላቸው ተሰማ። ለዘመናት የከፍተኛ ባለሀብቶችና ዲፕሎማቶች መዝናኛ የነበረው በሪያድ የሚገኘው ባለ 5 ኮከቡ ሪትዝ ካርልተን ሆቴል በድንገት ወደ ከፍተኛ እስር ቤትነት ተቀየረ። ይህ ክስተት በኢትዮጵያ ውስጥ ብቻ ሳይሆን በመላው ዓለም ትልቅ ድንጋጤን ፈጠረ። በአንድ ወቅት ሚሊዮን ዶላሮችን አፍስሰው ታዋቂ የውጭ አርቲስቶችን ሲያስመጡ የነበሩ፣ በግል ጄቶቻቸው አህጉራትን ሲያቋርጡ የነበሩት ሼህ አሁን በአንድ የሆቴል ክፍል ውስጥ ተዘግቶባቸው የፖለቲካ ኃይል ሲፈትናቸው ማየት የማይታመን ነበር። እስኪ አስቡት፣ ትናንት በመላው ዓለም በሚገኙ የባንክ አካውንቶች ውስጥ በቢሊዮን የሚቆጠር ዶላር ያንቀሳቀስ የነበረ እጅ ዛሬ በሆቴል ክፍል ውስጥ ተዘግቶበት ምንም ማድረግ ሳይችል ሲቀር ምን ሊሰማው ይችላል? የብዙዎች ስጋት የነበረው ይህ ሁሉ ኢንቨስትመንትና የብዙ ሺህ ሰዎች ዕጣ ፈንታ ምን ሊሆን ይችላል የሚለው ነበር። በአንድ ምሽት ነፃነታቸውን ሲነጠቁ የዓለም አቀፍ ሚዲያዎች ሁሉ አይናቸውን ሪያድ ላይ ጣሉ። ጥያቄው ሼሁ ለምን ታሰሩ? ይህ እስርስ በሀብታቸው ላይ ምን ያህል አስከፊ ጉዳት አመጣ የሚለው ሆነ። የውድቀቱ ዝርዝር ሁኔታ እጅግ አስደንጋጭ ነው። እስሩ የተፈጸመው የሳውዲው አልጋ ወራሽ ልዑል መሐመድ ቢን ሳልማን ባወጁት የጸረ ሙስና ዘመቻ ምክንያት ነበር። ሼሁ ከሌሎች የሳውዲ ቢሊዮነሮች ጋር በመሆን በእስር ቤት ለ14 ወራት ያህል ቆይተዋል። የሚገርመው የሳውዲ ፍርድ ቤት ያቀረበባቸው ክስ በኢትዮጵያ ውስጥ መሬት በሙስና በመውረርና ያለ አግባብ ሀብት በማካበት የሚል እንደነበር ይነገራል። ይህ ክስ በኢትዮጵያ መንግስት ሊጠየቅ ሲገባው በሳውዲ ልዑል ፍርድ ቤት መቅረቡ ብዙዎችን አግራሞት ውስጥ ከቶ ነበር። ከዚህ ጀርባ ያለው ትልቁ ሚስጥር ግን ፖለቲካዊ የኃይል ማሳያና የሀብት ማዛወር እንደነበር በርካታ ተንታኞች ይገምታሉ። የዚህ ዱብዳ ውጤት እጅግ አሳዛኝ ነበር። ታማኝ ምንጮች እንደሚያመለክቱት ሼህ አላሙዲን ከነበራቸው የ10 ቢሊዮን ዶላር ግዙፍ ሀብት ውስጥ ወደ 8.8 ቢሊዮን ዶላር የሚጠጋው ተወስዶባቸው የቀራቸው 1.2 ቢሊዮን ዶላር አካባቢ ብቻ ነው ተብሎ ይታሰባል። ሀብታቸው ብቻ ሳይሆን ሞራላቸውም ክፉኛ እንደተነካና ጤናቸውም እንደተጎሳቆለ ይወራል። በእስር ላይ በነበሩበት ወቅት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ሳውዲ ባቀኑበት ጊዜ የሼሁን ጉዳይ አንስተው ለማስፈታት ጥረት አድርገው የነበረ ቢሆንም የሳውዲ መንግስት ተጨማሪ ጊዜ ያስፈልጋል በማለቱ በወቅቱ አልተሳካም። ከ14 ወራት አስጨናቂና ሚስጥራዊ የእስር ቤት ቆይታ በኋላ ጃንዋሪ 2019 ላይ ሼህ መሐመድ ሁሴን አላሙዲን ከሪትዝ ካርልተን ሆቴል ተፈቱ ተባለ። ነገር ግን ይህ መፈታት ብዙዎቻችን እንደምናስበው አይነት ሙሉ የነፃነት አየር የተነፈሱበት አልነበረም። ከእስር ቢወጡም ከሳውዲ አረቢያ ድንበር እንዳይወጡ የተከለከሉ የቁም እስረኛ ሆነው እንደቀጠሉ በሰፊው ይነገራል። በአንድ ወቅት ታላላቅ መሪዎችና ዲፕሎማቶች ሲያጅቧቸው በሄዱበት ሁሉ በክብር ሲሞገሱና በመላው ኢትዮጵያ ስማቸው እንደ ብርቅዬ ጀግና ሲጠራ የነበሩት ሼህ ዛሬ ከመገናኛ ብዙሃን እይታ ሙሉ በሙሉ ጠፍተዋል። ድምፃቸውን አጥፍተው በዝምታ ዓለም ውስጥ የተዋጡ የማይታዩ ቢሊዮነር ሆነዋል ይባላል። በፎርብስ መጽሔት የዓለማችን ቢሊዮነሮች ዝርዝር ላይ ለተከታታይ ዓመታት በጉልህ ይወጣ የነበረው ስማቸውም አሁን የለም። ቀሪ ሀብታቸው ምን ያህል እንደሆነም በይፋ አይታወቅም። ነገር ግን እዚህ ላይ አንድ ትልቅና አስገራሚ ሀቅ አለ። እሳቸው ከእይታ ቢሰወሩም በስዊድን ያሉት የነዳጅ ማጣሪያዎቻቸው ዛሬም ዘይት ያጣራሉ። በኢትዮጵያ ያሉት የወርቅ ማዕድኖቻቸው ዛሬም ወርቅ ያወጣሉ። የሸራተን ሆቴሎቻቸው ዛሬም ታላላቅ እንግዶችን ያስተናግዳሉ። የሼህ አላሙዲን ታሪክ ከድህነት ተነስቶ ሀብታም ስለመሆን የሚነገር ተራ የትጋት ተረክ አይደለም። ይህ ታሪክ የሚያስተምረን ትልቁ ትምህርት የኃይልንና የሀብትን ተለዋዋጭነት እንዲሁም ከስልጣን ጋር መወዳጀት ያለውን ድርብ ገጽታ ነው። የሼሁ ዋና ስትራቴጂ በተለያዩ ሀገራት መንግስታትና ባህሎች መሃል እንደ ትልቅ የኢኮኖሚ ድልድይ ሆኖ መቆም ነበር። ነገር ግን ያ ትልቅ ድልድይ ከስልጣንና ከፖለቲካ ጋር ከመጠን በላይ ሲጣበቅ
የፖለቲካ ማዕበል ሲነሳ አብሮ የመናድ ዕድሉ እጅግ ከፍተኛ እንደሆነ አሳይቶናል። በአንድ በኩል ለሀገርና ለወገን ትልቅ የኢኮኖሚ መነቃቃት የፈጠሩ በሺዎች ለሚቆጠሩ ዜጎች የሥራ ዕድል የከፈቱና የልግስና ተምሳሌት ሆነው ይታያሉ። በሌላ በኩል ደግሞ ገንዘብ ሁሉን ነገር ይገዛል በሚል መነሻ በተፈጠሩ ከልክ ያለፉ የቅንጦት ሕይወቶች በተለይም የሴት አርቲስቶች አወዛጋቢ ሐሜቶችና ጥቁር የፖለቲካ ትስስሮች የተነሳ በቀላሉ ለውድቀት የተጋለጡ ሆኑ። ውድ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበር። በሌላ አወዛጋቢና አስገራሚ ታሪክ እስከምንገናኝ መልካም ጊዜ እንዲሆንላችሁ ተመኘን።